ችግሩ እነሱ ናቸው። እነሱ የሌሉ ቀን ደስተኛ ደግሞ እርግጠኛ ነበር። አሁንም ትችያለሽ። አይ አልችልም አደይ። ዛሬ ልሙት ነገ ልሙት ምንም እኮ የማውቀው ነገር የለም። እንዳታስቢ እሺ። ከዚህ ክፍል አትወጪ። ዴቪድ እንኳን መጣልኝ። ሮማ ልትገለኝ ነበር። ሮማ ምን ያደርግሽ? ከዚህ በፊትም ዛሬም ሁሌም ቢሆን አንተ ማፍቀሬን አላውቀውም። ዴቭ እወድሃለሁ። በቀን ለምን ትናደዳለህ ዴቭ? ባይሆን አንተ ከሚደብርህ ሂድ። እኔ ከቤት መውጣት አልፈልግም። ኧረ ነው። አዎ ድፍረት ነው። እንደፈለግሽ አስቢ። ቆይ ግን ለምንድን ነው እናትሽ የምታስከፊያት? ያንተ ጥፋት ነው። አንተ አስገድደህ እየጎተትክ ባትወስድ ደግሞ ይሄ ሁሉ ነገር አይፈጠርም። ለሊ አደይን እኔን ተይኝ በቃ አሁን ስለ ራስሽ አስቢ፣ የኔን በቃ ተይው። እኔ እኮ እምድን ብሆን መድኃኒቱን ስወስድ እድን ነበረ። በቃ የኔ ነገር አብቅቷል እያለች በእንባ እየተናነቀች ለአደይ ነግራታለች። አደይም ይህንን በሰማች ጊዜ ወደ ዶክተሩ ጋር እሄዳለሁ በማለት ተነስታ ወደ ዶክተሩ ሄዳ ነበር። ከዶክተሩ የሰማችው ግን አስገራሚ ቃል ነበር። ቤዛ ከወንድሟ ጋር በመተባበር ዳይመንድን ደብድበው ጥለውታል። ዳይመንድም እንግዲህ በስተ መጨረሻ ዶክተሩ እንዲያክመው በእግሩ ወደ ዶክተሩ ቤት ሄዷል። እዛ በሄደ ሰዓት ግን ቤዛ እንደደበደበችው ሲናገር ያልተጠበቀ መልስ ነበር ዶክተሩ ሊመልስ የቻለው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 170 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። እንግዲህ በባለፈው ዴቭ እንዲሁም ደግሞ ሄለን ጋር አብሮ ሲያወራ ነበረ። አበበ በመምጣት የብርሃን አይበቃም ወይ? ዛሬ ደግሞ ይህንን ምን ልታደርጋት ነው? በማለት እጅግ ተናዶ አበበ ተናገረው። እንዴት እንደዚህ ትናገራለህ? በማለትም ሄለንም ጥላው ሄዳ ነበረ። ሄለንም እንግዲህ ቆረጥ ያለ ምላሽ ነው የሰጠችው። አንተ ስለ ብርሃን ለምን ዛሬ አነሳህ? እሱ ደግሞ ምንም የተናገረው ነገር የለም፣ እንዴት እንደዛ ትላለህ? በማለት እንግዲህ አበበን ተቆጥታለች። አበበም እና ምን እያለች ነበረ? እኛን እንደማስታረቅ ጭራሽ አንቺን ይዞ ያባብላል በማለት ይናገራታል። እሷ ግን ምንም ያለኝ ነገር የለም፣ ምንም ነገር ሳይናገሩ አንተ ግን እንደዛ ትላለህ? ምን ሆነ ነው እንደዚህ የምትሆነው? ለምንድን ነው የተቀየርከው? አንተም ብዬ እኮ ነው የመጣሁት፣ ምን ሆነ ነው በማለት ትነግረዋለች። አበበም እሺ ነይ አሁን ወደ ቤት እንሄድና ቤት እናወራለን ቢላትም ሄለን ግን እኔ ወደ ቤት ተመልሼ አልሄድም ከአንተ ጋር በቃኝ በማለት ነበረ የመለሰችለት። አበበም ሄለን የልትሄጂ ነው? ተመለሽ እንጂ ቢላትም ሄለን ግን መንገዷን ቀጥላለች። ሌላው ደግሞ ያው ፍቅር በር እንደተዘጋባት እናውቃለን። እማዬ ክፈችልኝ፣ በሩን ክፈቱልኝ እያለች እየቀወጠችው ባለበት ሰዓት ሩታ ትከፍትላታለች። ምንድነው የምትረብሽው? ለምን አርፈሽ አትቀመጭም? በምትልበት ሰዓት የፍቅር እናት ትመጣለች። ለምን በር ከፈትሽ? በማለት እንግዲህ ሩታን ትቆጣታለች። ሩታም አይ ግቢውን እኮ ስትረብሽ ነው የከፈትኩላት፣ ምናልባት የሆነ ነገር ፈልጋ ሊሆን ይችላል ብዬ በማለት ትናገራለች። ነገር ግን የፍቅር እናት አንቺ ፍቅር አርፈሽ ተቀመጪ፣ አንቺ ደግሞ ነይ ውጪ በማለት ዳግም በሩን ቆልፋ ሄዳለች። ዳይመንድም እንግዲህ መንገድ ላይ እየተዝናና ባለበት ሰዓት ቤዛን ያገኛታል። ቤዛንም ምን ልትሰሪ ነው እዛ የመጣሽው? እንዲሁም ደግሞ አንተስ ስለ እኔ ለምንድነው ለዶክተሩ ክፉ ነገር የተናገርከው? በማለት ትናገራለች። በዚህም እንግዲህ አለመግባባት ይፈጠርና ዳይመንድ ቤዛን ይዞ እየመታት ባለበት ሰዓት የቤዛ ወንድም ከየት መጣ ሳይባል ከኋላ ዳይመንድን በመምታት ነበረ ያጋደመው። ለምንድነው እንደዚህ የምታደርገው? በቃ ተወው፣ አሁን እኮ ነጻ ደም ነው እንጂ ምንም የምናገኝበት ነገር የለም። ስለዚህ ተወው፣ ለሌላ ጊዜ ይጠቅመናል በማለት ወንድሟ እንዲተወው ትነግረዋለች። የቤዛም ወንድም እንግዲህ እሺ እህቴ፣ የእናቴ ምትክ አንቺ ነሽ ያለሽኝ፣ ራሽን ጠብቂልኝ፣ አንቺ ሂጂ በቃ በማለት እሷን ካባረረ በኋላ ዳግም ዳይመንድን ሲመታው ነበር። ዳይመንድም እንግዲህ እዛ ተኝቶ ባለበት ሰዓት
አሹ ነበር እንዳጋጣሚ ያገኘው። አሹም ይዞ እንግዲህ ወደ ሆስፒታል ወስዶታል። ዴቭ ለለሊ ለምንድን ነው ስለ ራሷ እንድታስብ የማታደርጊያት? ሁሌ ለሊ ለሊ እያለች እኮ እኔን አሰለቸች በማለት ለሊን ተናግሯት ነበረ። ለሊ ግን ዛሬ ላይ ለአደይ በቃ እኔን ተይኝ፣ እምድን ብሆን ይህን መድኃኒት እየወሰድኩኝ እኔ ለውጥ አገኝ ነበር። እኔ ግን ይኸው ከቀን ቀን እየደከምኩኝ እያመመኝ ህመሜ እየባሰ ነው የሚመጣው። ስለዚህ አይሺ ሰውነቴ እንኳ ቀንሷል እኮ። ስለዚህ እኔን ተይኝና አንቺ ዴቭ ጋር ሂጂ፣ ከዴቭ ጋር ቀጥይ፣ ዴቭ ከጎን እንድትሆኝ እጅግ ፈልጓል በማለት ትነግራታለች። ምንድነው የተፈጠረ ነገር አለ ወይ? ዶክተሩ ሌላ ነገር የጠየቀሽ ወይንም ደግሞ የሚያስደነግጥ ነገር አለ ወይ? ለምንድን ነው እንደዚህ የምትሆኚው? ዛሬ ግን ራስሽን አይደለሽም በማለት አደይም ትናገራለች። ለሊ ግን ልትመልስላት አልቻለችም። በቃ ነገርኩሽ እኮ እኔ ደህና ነኝ፣ በቃ አትጨናነቂ። ሁለተኛም ደግሞ ዶክተር ጋር ሲሄድ እንድትከተኝ አልፈልግም፣ ወደ ዴቭ ጋር መሄድ አለብሽ በማለት ትነግራታለች። ነገር ግን አደይ አልሰማም ስላለች ልትነግራትም ፈቃደኛ ስላልሆነች ወደ ዶክተሩ ጋር ሄዳ ያለ ነገር አለ ወይ? ለምንድን ነው የደበከኝ? ለሊ ቅድም ደህና ናት መታ ሄዳ ነበር አላልከኝም ወይ? ሲሄድ ግን ሌላ ሰው ሆናን የጠበቀችኝ። ምንድን ነው ያልካት? የተናገርሃን ነገር አለ ወይ? በማለት እንግዲህ አደይም ዶክተሩን ልታፋጥጠው ችላ ነበረ። እሱ ግን ምንም ነገር እንደሌለ ነው የነገራት። እንዲሁም ደግሞ መድኃኒቱን በስርዓት የምትወስድ ከሆነ እንደምትድንም ነው የተናገረው። ሩታም እንግዲህ ከሮማን ጋር እያወሩ ነበረ። ሮማንም እጅግ በጣም ተጨናንቃለች። የተጨናነቀችበትም እንግዲህ የአሹን ነገር እንዴት ላድርገው እያለች ነው። በቃ እኔ ልረዳው እችላለሁ፣ ነገር ግን የሱን ፍቅር አሁን ላይ መቀበል አልችልም። ስለዚህ ሳልረዳው ቀርቼ ሳላውቅ ቀርቼ አይደለም፣ ሁሉንም ነገር አውቃለሁ። ነገር ግን ያሹን ፍቅር አሁን ላይ ለመቀበል እኔ ፈቃደኛ አይደለሁም በማለት እንግዲህ ለሩታ ስታማክራት ነበረ። ሩታም እኔ እኮ የምትፈልጊው መስሎኝ ነው፣ ካልፈለግሽማ ምን ችግር አለ ትነግሪዋለሽ በማለት ነው የመለሰችላት። ዳይመንድንም እንግዲህ ዶክተሩ ምንድነው የተመታው ነገር አለ ወይ? ምን ሆነ ነው በማለት ትጠይቀዋል። ቤዛ ከወንድሟ ጋር ደበደበችኝ፣ እኔ መጥፎ ሰው እንደሆነች ነግሬ ነበር፣ አንተ ግን አላመንከኝም በማለት ስለ ቤዛ እንዲሁም ደግሞ የሆነውን ነገር በሙሉ ይነግረዋል ለዶክተሩ ማለት ነው። ዶክተሩም ቤዛን ጠይቋት ነበረ። እንዴት ነው ይሄ ነገር ምን አድርገሽ ነው በማለት ጠይቋት ነበር። ነገር ግን ቤዛ የባለፈውን ማንነቷን ቀይራ ነው እንግዲህ የመጣችው ለማስመሰል ቢሆንም ዶክተሩ ግን በቃ የበፊቱን ትተህ አሁን ሌላ ሰው ናት በማለት ነው ያሰበው። ባቡሬም ወደ ለሊ በመሄድ ዛሬ እኮ አንቺ አትመስይም፣ ስለዚህ ነይ ወደ ውጭ ወተን እናዝናናሽ ላዝናናሽ በማለት ይነግራታል። እሷ ግን ፍቃደኛ አልሆነችም። አልሄድም እባክህ፣ ዛሬ የትም መሄድ አልፈልግም፣ እቤት ነው መዋል የምፈልገው በማለት ለሊ ትነግረዋለች። ባቡሬም በቃ ተይው ከችኳ ጋር እወጣለሁ በማለት ነበረ ለሊ ሊያስቀናት የቻለው ማለት ብላ ስትጠይቀውም በቃ ተጓደኛዬ ጋር እወጣለሁ ብሎ ይነግራታል። ተናዳ ተመቀመጫዋ ተነስታ ትሄዳለች። እሱም አራውቄሽ ነው ነይ በማለት ነበር የጠራት። ነገር ግን አልተመለሰችም። በስተመጨረሻም እንግዲህ ለሊ ሶፋ ላይ በነበረችበት ሰዓት ልክ ስትነሳ አዙሯት ነበረ መሬት ላይ የወደቀችው። ስትወርቅ ምንም እንዳልመታት ተስፋ እናደርጋለን። ነገር ግን በሽታዋ ግን እጅግ በጣም አስከፊ ይመስላል። ነገር ግን ለሊ መሞት የለባትም ከሚባሉት ውስጥ ነኝ። ማን ደርሶ ሊያድናት ይችላል? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።